ከወለላይቱ እመቤት ከድንግል ማርያም ጋር የሚያወዳጀን ትልቅ ጸሎት ነው። አባቶቻችን እመቤታችንን ከመውደዳቸው የተነሳ ለእመቤታችን ፍቅራቸውን ክብራቸውን ከሚገልጹበትና ከሷ ጋር ከሚወዳጁበት ጸሎት ውስጥ አንዱ ጸሎተ ማርያም ወይም ሰላም ለኪ ጸሎት ነው። አባቶቻችን ለእመቤታችን ካላቸው ፍቅርና ክብር የተነሳ ጸሎተ ማርያምን በእድሜዋ ልክ በቀን 64 ጊዜ ይጸልያሉ። ጸሎተ ማርያምን በቀን 64 ጊዜ ሲጸልዩ እመቤታችን በብርሃን መስቀሏ ተባርካቸዋለች፣ የሰማይ ምስጢር ትገልጽላቸዋለች፣ ጸጋ በረከቷን ትሰጣቸዋለች፣ ጣዕመ ፍቅሯንም ታሳድርባቸዋለች። የሚገርማችሁ በገዳም ያሉት በጸሎት የተወሰኑት አባቶቻችን ከአንደበታቸው የማይለዩት ጸሎት ጸሎተ ማርያም ነው። ጸሎተ ማርያምን ሲሰሩም ሲሄዱም ሲቀመጡም በቃላቸው ይጸልዩታል። የእመቤታችን ጣዕም በአንደበታቸው ላይ መሆኑን የምታውቁት ጸሎተ ማርያምን ደጋግሞ ሲጸልዩ ነው። የእመቤታችን ጣዕም በአንደበቱ ያለ ሰው እመቤታችን በአንደበቷ የጸለየችውን ጸሎተ ማርያም ይጸልያል። በዓለም ያላችሁ በስራም ዓለም ያላችሁ የእመቤታችን ልጆች ኦርቶዶክሳውያን የሰባቱን ጊዜያት ጸሎት በስራም ቦታ ይሁን በማንኛውም ቦታና ሁኔታ ሆናችሁ አቡነ ዘበሰማያትን ወይም አባታችሁ ላይ ከጸለያችሁ በኋላ ጸሎተ ማርያምን ጸልዩ። ጌታችንን በአባታችሁ የጸሎት አመስግኑት፣ እመቤታችንን ደግሞ በጸሎተ ማርያም ተማጸኗት። በነገራችን ላይ ዛሬ የበረቱት በየቀኑ የሚጸልዩት እንደኔ ያለው ሰነፉ ደግሞ በኪሱ ይዞ የሚዘረው ውዳሴ ማርያም መሰረቱ ጸሎተ ማርያም ነው። ወይም የውዳሴ ማርያም ጸሎት ምንጭና ምክንያት ጸሎተ ማርያም ነው። እንደነገርኳችሁ አባቶቻችን ጸሎተ ማርያምን በእመቤታችን በእድሜዋ ልክ በቀን 64 ጊዜ በመቁጠሪያ ይጸልዩታል። ጸሎተ ማርያምን በእመቤታችን በእድሜዋ ልክ ከሚጸልዩት አባቶቻችን መካከል አንዱ ቅዱስ ኤፍሬም ነው። ቅዱስ ኤፍሬም እመቤታችንን ከመውደዱ የተነሳ እመቤታችንን ለማመስገን እጅጉን ይጥር ነበረ። እመቤታችንንም ምስጋናሽ እንደ ምድር አሸዋ እንደ ሰማይ ከዋክብት በስቶልኝ እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እንደ ልብስ ለብሼው እያለ እሷን ለማመስገን ይመኝ ነበረ። ነገር ግን እሱ በነበረበት ዘመን ስለ እመቤታችን የተጻፉ የምስጋና ጸሎቶች ባለመኖራቸው ምክንያት እመቤታችን የጸለየችውን ጸሎተ ማርያምን ከሉቃስ ወንጌል አውጥቶ በእድሜዋ ልክ በቀን 64 ጊዜ ጸልዮ ነበረ። በጸሎተ ማርያም ምክንያት እመቤታችንም ውዳሴዋን ለቅዱስ ኤፍሬም ገለጠችለት። እመቤታችን ለቅዱስ ኤፍሬም ውዳሴ ማርያምን የገለጠችለት እሷን ለማመስገን ካለው መሻቱ፣ ጉጉቱ፣ ፍላጎቱ፣ ምኞቱ ባሻገር ጸሎተ ማርያምን በእድሜዋ ልክ በመጸለዩ ምክንያት ነው። እመቤታችን ቅዱስ ኤፍሬም ጸሎተ ማርያምን ሲጸልይ አይታ ነው ወድሰኒ ብላ ውዳሴ ማርያም እንዲደርስ ያደረገችው። ስለዚህ ጸሎተ ማርያም ማለት ዛሬ እመቤታችንን የምናመሰግንበት ውዳሴ ማርያም በእመቤታችን ገላጭነት በቅዱስ ኤፍሬም ደራሲነት እንዲጻፍ ምክንያት የሆነ ታላቅ ጸሎት ነው። ጸሎተ ማርያም ለውዳሴ ማርያም ጸሎት ምክንያት ነው። ጸሎተ ማርያም ጸሎት ውዳሴ ማርያምን የወለደ ጸሎት ነው። ስለዚህ እንደቀላል ጸሎት እንዳታዩት። ቅዱስ ኤፍሬም ጸሎተ ማርያምን እየጸለየ ውዳሴ ማርያም ስለተገለጸለት ወይም ጸሎተ ማርያምን እየጸለየ ውዳሴ ማርያምን ስለደረሰ አባቶቻችን ገና የሰኞ ውዳሴ ማርያም ከመጸለያችን በፊት ጸሎተ ማርያምን ከሰኞ ውዳሴ ማርያም በፊት አስቀመጡልን። ለዚህ ነው ጸሎተ ማርያምን ጸልየን የዕለቱን ውዳሴ ማርያም የምንጸልየው። 10ኛው ጸሎተ ማርያም ጥቅም ጸሎተ ማርያም በራሱ ጸሎት ነው። ጸሎተ ማርያም ወለላይቱ እመቤት በመዓዛ መለኮት በጣፈጠው ጡም አንደበቷ የጸለየችው ጸሎት ስለሆነ ትልቅ ጸሎት ነው። እንደነገርኳችሁ ጸሎተ ማርያም በቅድስት ቤተክርስቲያናችን በብዙ አገልግሎት ውስጥ ይጸልያል። እመቤታችንን ለመማፀን ስለትና አስራት ለመቀበል በቅዳሴውና በማህሌቱ አገልግሎት ላይም ይጸልያል። ለምሳሌ ቤተሰብ ወይም ጓደኛ ሞቶ ለቅሶ ላይ ሆናችሁ ወይም የቤተሰብ ጓደኛ ሰርግ ላይ ሆናችሁ እንዲሁም ለጸሎት የማይመች
ሁኔታና ቦታ ሆናችሁ ከሆነ ያስለመዳችሁት ጸሎት ሊታጎል ይችላል። እንዲህ አይነት ነገር ሲገጥማችሁ ጸሎተ ማርያምን ጸልያችሁ እመቤቴ በጸሎትሽ አስቢኝ ብላችሁ ከጸልያችሁ ትልቅ ጸሎት ነው። እንዲህ ስላችሁ ደግሞ በጸሎተ ማርያም እያሳበባችሁ ጸሎተ ማርያም ከጸልኩኝ ይበቃኛል እያላችሁ ሌሎቹን ጸሎቶች እንዳትተው። ጸሎተ ማርያምን አሁን እንደነገርኳችሁ ላለው ችግር መጠቀም ትችላላችሁ። በነገራችን ላይ ጸሎተ ማርያም ከመቁጠሪያ ጸሎቶች ውስጥ አንዱ ነው። አባቶቻችን በመቁጠሪያ ለምሳሌ እግዚኦ መሐረነ ክርስቶስን፣ በእንተ ማርያም መሐረነ ክርስቶስን፣ አቡነ ዘበሰማያትን፣ ጸሎተ ማርያምን የሚያደርሱት በመቁጠሪያ ነው። ጸሎተ ማርያም የመቁጠሪያም ጸሎት ስለሆነ በእመቤታችን በእድሜዋ ልክ ጸሎተ ማርያምን 64 ጊዜ መጸለይ ሲፈልጉ የሚጸልዩት በመቁጠሪያ ነው። ጸሎተ ማርያምን 64 ጊዜ የሚጸልዩበት ባለ 64 ፍሬ የሆነ መቁጠሪያም አላቸው። መቁጠሪያም የጸሎተ ማርያም መቁጠሪያ ይባላል። ለጸሎተ ማርያም ብቻ ስለሚጠቀሙበት 11ኛው የጸሎተ ማርያም ጥቅም ጸሎተ ማርያምን የሚጸልይ ሰው በአፈ ማርያም ነው የሚጸልየው። እንደነገርኳችሁ ጸሎተ ማርያምን እመቤታችን በመዓዛ መለኮት በጣፈጠው ጡም አንደበቷ ስለጸለየችው ጸሎቱ ከሌሎቹ ጸሎት ይለያል። ውዳሴ ማርያምን ጸልዮ እንድንጸልይ ያደረገን ቅዱስ ኤፍሬም ነው። አርጋኖንን ጸልዮ እንድንጸልይ ያደረገን አባ ጊዮርጊስ ዘጋስጫ ናቸው። ጸሎተ ማርያምን ግን ጸልያ እንድንጸልይ ያደረገችን እመቤታችን ናት። ለዚህ ነው አባቶቻችን ጸሎተ ማርያምን የሚጸልይ ሰው በአፈ ማርያም ነው የሚጸልዩ የሚሉት። ጸሎተ ማርያምን ስትጸልዩ በእመቤታችን አፍ ነው የምትጸልዩት። እስኪ አስቡት፣ እመቤታችን በመዓዛ መለኮት በጣፈጠው ጡም አንደበቷ የጸለየችውን ጸሎተ ማርያም እኛ በአንደበታችን ስንጸልየው በጣም መታደል ነው። በጸሎተ ማርያም የእመቤታችን ጸሎት ከጸሎታችን፣ አንደበቷ ከአንደበታችን ይሆናል። ጸሎቱም ብዙ ነገር የሚያደርገው በእመቤታችን አንደበት ስለተጸለየ ነው። 12ኛው የጸሎተ ማርያም ጥቅም ጸሎተ ማርያም ተአምር አድራጊ ጸሎት ነው። ድንገተኛ ፈተናና ችግር ሊገጥማችሁ ይችላል። ህመም ሊገጥማችሁ ይችላል። በክፉ ሰዎች ምክንያት ለሞት የሚላኩ ለምሳሌ ጥላ ወጊ መተት ሊላክባችሁ ይችላል። ሊጨንቃችሁና ግራ ሊገባችሁ ይችላል። ሁሉ ነገራችሁ ታስሮ ተቋጥሮ ራሳችሁን ልትጠሉ ብሎም ራሳችሁን ለማጥፋት ልትጥሩ ትችላላችሁ። በህይወታችሁ፣ በስራችሁ፣ በትዳራችሁ፣ በልጆቻችሁ ድንገተኛ ፈተና ሊገጥማችሁ ይችላል። እንዲህ አይነት ፈተናና ችግር ሲገጥማችሁ ወዲያው ጸሎተ ማርያምን ጸልያችሁ እመቤታችንን ድረሽልኝ በሏት። እመቤታችን ደርሳ እነዛን ፈተና ታርቅላችኋለች። በጸሎተ ማርያም ጸሎት ኃይል እመቤታችን ታምር ታደርግላችኋለች። አንድ አባት ጸሎተ ማርያምን ዕለት ዕለት መጸለይ የተቀባበለን ሽጉጥ እንደመታጠቅ ነው ይሉ ነበረ። እውነት ነው። ጸሎተ ማርያምን ዕለት ዕለት የሚጸልይ ሰው ጸሎቱ እንደተቀባበለ መሳሪያ ሆኖ ጠላትን ይመታል፣ ያርቃል። ስለ ጸሎተ ማርያም ታምር አስገራሚ ነገር ልንገራችሁ። ከዛሬ 23 ዓመት በፊት ጻርቃኔ ማርያም እያለው አንድ አባት መድረክ ላይ ስለ ጸሎተ ማርያም ኃይልና ስለ ጸሎቱ ታምር ሲመሰክሩ የሰማሁት ነው። እኛ አባት ጻርቃኔ ማርያም መጥተው ሱባኤ ይገባሉ። ሱባኤያቸውን ጨርሰው ወደ አዲስ አበባ ሄደው ከአዲስ አበባ ደግሞ ወደ ክፍለ ሀገር ለመሄድ ወደ መናሪያ ይሄዳሉ። በዚህ መሃል አንዱ ጩሉሌ ልጅ ይመጣና አባታችን ላግዞት ይላቸዋል። እሳቸውም እመቤቴ ድካሜን አይተሽ የሚያግዘኝ ሰው አመጣሽልኝ ብለው እቃቸውን ቦርሳቸውን ይሰጡታል። አብሮ ወደ መናኸሪያ እየሄዱ ሳለ ያ ጩሉሌ ልጅ ድንገት ተሰወራቸው። ስምጥ ይግባ ሰርጥ አላወቁም። ግራ ቀኙን አማተሩ። በተቻላቸው አቅም ዞር ዞር ብለው ፈለጉት፣ ግን ከየት ያምጡት ሊያገኙት አልቻሉ። በዚህን ጊዜ እመቤቴ ዕቃዬን፣ መጽሐፍቶቼን፣ ገንዘቤን የወሰደውን ሌባ አምጪልኝ፣ ካመጣሽልኝ ደጅሽ መጥቼ ምስክርነት እሰጣለሁ ብለው ጸሎተ ማርያምን 3 ጊዜ ጸለዩ። ልክ ጸሎታቸውን ጨርሶ እንዳበቁ ከተወሰነ ደቂቃ በኋላ ላግዞት ብሎ የጠፋው ልጅ ዕቃቸውን፣ ቦርሳቸውን፣ ገንዘባቸውን ይዞ መጥቶ አስማተኛ ብሎ ሰጥቷቸው ሄደ።
ሌባው የኛን አባት ንብረት የመለሰው በጸሎተ ማርያም ኃይል ሳይሆን በአስማት ስለመሰለው ነው አስማተኛ ብሏቸው ሄደው። እኛ አባትም ጻድቃኔ ማርያም መጥተው እመቤታችን በጸሎተ ማርያም ያደረገችላቸውን ታምር ተናግረው አመስግነው ወደ ሀገራቸው ሄደዋል። ጸሎተ ማርያም የምትጸልዩ ከሆነ የናንተ የሆነ ነገር ከናንተ ጋር ይኖራል፣ ይጠበቃል። ከናንተ ቢወሰድ እንኳን ይመለሳል። 13ኛው የጸሎተ ማርያም ጥቅም ጸሎተ ማርያም እመቤታችን በጭንቀታችን፣ በችግራችን፣ በፈተናችን ጊዜ ፈጥና የምትደርስበትና ጸሎታችንን የምትሰማበት ጸሎት ነው። አባቶቻችን አስቸኳይ ነገር ከእመቤታችን ሲፈልጉ፣ ድንገተኛ ነገር ከእመቤታችን ሲፈልጉ፣ ችግራቸውን በፍጥነት እንድትፈታላቸው ሲፈልጉ፣ የጨነቃቸው የቸገራቸው ነገር ካለ በዛ ጉዳይ እመቤታችን ፈጥናን እንድትደርስላቸው ከፈለጉ ጸሎተ ማርያምን እየጸለዩ እንድትደርስላቸው ይማጸኗታል። እሷም አፍጣኒተ ረድኤት ናትና ፈጥና ትደርስላቸዋለች፣ ችግራቸውንም ታርቅላቸዋለች። የወለላይቱ እመቤት ልጆች ድንገተኛ የሆነ የትኛውም ችግርና ፈተና ቢገጥማችሁ ጸሎተ ማርያምን ጸልያችሁ እመቤታችንን ተማጸኗት። አፍጣኒተ ረድኤት ናትና ፈጥና ትደርስላቸዋለች። በተለይ ሴቶች ስታረግዙ በማፀን ያለውን ጽንስ እመቤታችን እንድትባርክላችሁ፣ ጤነኛ ልጅ እንድትሰጣችሁ፣ ስትወልዱ ደግሞ በሰላም እንድትገላግላችሁ ጸሎተ ማርያምን እየጸለያችሁ ተማጸኗት። ለነፍሰ ጡሮች ጸሎተ ማርያም በማፀን ያለውን ልጃችሁን የምታስባርኩበት፣ በእመቤታችን የምታስጠብቁበት፣ ጤነኛ ልጅ እንድትወልዱ የምታደርጉበት ታምረኛ ጸሎት ነውና ተጠቀሙበት። የእመቤታችን ስም እየተጠራባቸው የእመቤታችን ጸሎት እየተጸለየባቸው የሚወለዱት ልጆች ብሩካን ቅዱሳን ናቸው። ዛሬ እኮ ልጆቻችን የማይባረኩት ጤነኛም ሆኖ የማይወለዱት ከተወለዱም በኋላ በክፉ መናፍስት የሚሰቃዩት የእመቤታችን ስም ስለማይጠራባቸውና በጸሎተ ማርያም ስለማይወለዱ ነው። ስለዚህ ሴቶች ስታረግዙ ጸሎተ ማርያም ጸልዩ። ልትወልዱም ስትሉ እመቤታችን በሰላም እንድትገላግላችሁ ጸሎተ ማርያምን ጸልዩ። 14ኛው የጸሎተ ማርያም ጥቅም የእመቤታችንን ፍቅር የሚያሳድርብን ጸሎት ነው። ጸሎተ ማርያም ሁል ጊዜ የምትጸልዩ ከሆነ የእመቤታችን ፍቅር እንደ ቅዱስ ኤፍሬም ያድርባችኋል። ጸሎተ ማርያም ስታደርሱ እመቤታችን ከምትሰጣችሁ ስጦታዎቿ መካከል አንዱ ፍጹም የሆነ የእናትነት ፍቅሯን ነው። ጸሎተ ማርያም ስታደርሱ እመቤታችን ፍቅሯን በልባችሁ ጣዕሟን ባንደበታችሁ ታሳድራለች። አባቶቻችን ጸሎተ ማርያም ከአንደበታቸው ስለማይለያቸው በዛው ልክ ፍቅሯና ጣዕሟ ያድርባቸዋል። ብዙዎቻችሁ ኦርቶዶክሳውያን እመቤታችንን ትወዳላችሁ፣ ግን ጥቂት የማትባሉ ኦርቶዶክሳውያን እመቤታችንን መውደዳችሁ ፍጹም አልሆን እያላችሁ፣ ለእመቤታችን ያላችሁ ፍቅር ፍጹም አልሆን እያላችሁ፣ እንዲሁም እንደምትፈልጉት አልሆን እያላችሁ የምትጨነቁ አላችሁ። እኔ እኮ እመቤታችንን ወዳታለሁ፣ ግን እንደማስበው አይደለም የምወዳት፣ የእመቤታችን ፍቅር በልቤ አልገባለኝ የምትሉ ብዙ አላችሁ። በእውነት የእመቤታችን ፍጹም የእናትነት ፍቅርና ክብር እንዲያድርባችሁ በልባችሁ እንዲገባ ከፈለጋችሁ ጸሎተ ማርያም እየጸለያችሁ እመቤቴ ሆይ ፍጹም የሆነውን የእናትነትሽን ፍቅር በልቤ አሳድርብኝ በሏት። በእውነት ፍቅሯን በልባችሁ ጣዕሟን በአንደበታችሁ ታሳድራለች። አባ ጊዮርጊስ በአርጋኖን ምስጋናው ላይ እመቤቴ ሆይ ፍቅርሽ እንደ ቅቤ በአንጀቴ እንደ ዘይት በአጥንት የገባ እንዳለው አይነት ፍቅር ያድርባችኋል። 15ኛው የጸሎተ ማርያም ጥቅም ጸሎተ ማርያም ከሚመጣ መዓትና ከታዘዘ መቅሰፍት ይሰውራል። ጸሎተ ማርያም ጠዋት ማታ የሚጸልይ ሰው ከሚመጣ መዓትና ከሚመጣ መቅሰፍት እመቤታችን ትሰውሯለች። ስለዚህ ጸሎተ ማርያም ከየትኛው መዓትና መቅሰፍት የምንሰወርበት ጸሎት ነው። ጸሎተ ማርያም እንኳን ከሰውና ከክፉ መናፍስት ቀርቶ በኃጢአታችን በክፋታችን ምክንያት ከልጇ ከጌታችን የታዘዘ መዓትና መቅሰፍት ቢመጣብን እንኳን ጸሎተ ማርያምን ከጸለይን ጌታችን ስለ እናቱ ስለ ድንግል ማርያም ብሎ መዓቱን በምሕረቱ ቁጣውን በትዕግስቱ ያርቅልናል።
16ኛው የጸሎተ ማርያም ጥቅም ዜማ ገላጭ ጸሎት ነው። ጸሎተ ማርያም በቅድስት ቤተክርስቲያናችን ጸሎት ብቻ ሳይሆን የዜማም ጸሎት ነው። የሚገርማችሁ በቅድስት ቤተክርስቲያናችን ጸሎተ ማርያም ሚስጥር ብቻ ሳይሆን ዜማ ገላጭም ጸሎት ነው። በቤተክርስቲያናችን ብዙ ትምህርት ቢኖርም አንዱ የዜማ ትምህርት ነው። ለምሳሌ ውዳሴ ማርያም ዜማ የሚማሩ ሰዎች በመጀመሪያና ለመጀመሪያ ጊዜ የሚያዜሙት ሰላም ለኪን ነው። ሰላም ለኪን አዚመው ነው የዜማ አፋቸውን የሚፈቱት። ስለዚህ ሰላም ለኪ ብዙዎች የዜማ አፋቸውን የፈቱበት ጸሎት ነው። የቅዳሴ መምህራን፣ የድጓ መምህራን፣ የአቋቋም መምህራን እንዲሁም ዲያቆናትና ካህናቶቹም ሌሎቹም አፋቸውን የፈቱት በሰላም ለኪ ጸሎት ነው። ስለዚህ ሰላም ለኪ የዜማም ጸሎት ስለሆነ ራሱን የቻለ ዜማ አለው። የሰላም ለኪ ጸሎት ዜማ የዜማ አፍ መፍቻ ጸሎት ቢሆንም በቅዳሴ ዜማዎች ውስጥ ተካቶ ከመልካ ቁርባን ጋር በቅዳሴ ጊዜ ድርገት ሊወርዱ ሲሉ ከሚያዜሙት ዜማ አንዱ ሰላም ለኪ ነው። በአብነት ትምህርት ቤት ተማሪዎች ሰላም ለኪን እያዜሙ እመቤታችን ትምህርታቸውን ዜማውን እንድትገልጽላቸው ይማጸኗታል። እሷም እንደ ቅዱስ ኤፍሬም እና እንደ ቅዱስ ያሬድ ትምህርታቸውን ዜማቸውን ትገልጽላቸዋለች። ስለዚህ ሰላም ለኪ ጸሎት ዕውቀትን፣ ጥበብን፣ ዜማን፣ ትምህርትን የሚገልጥ ማስተዋልን የሚሰጥ ታላቅ ጸሎት ነው። 17ኛው የጸሎተ ማርያም ጥቅም ጸሎተ ማርያም በእመቤታችን የሚያስባርከን ታላቅ ጸሎት ነው። በእውነት እመቤታችን መለኮትን በዳሰሰችበት ጌታችንን ባቀፈችበት ብሩካን ቅዱሳን እጆቿ እንድትባርካችሁ ከፈለጋችሁ እንዲሁም እንደ ቅዱስ ኤፍሬም በብርሃነ መስቀሏ እንድትባርካችሁ ከፈለጋችሁ ጸሎተ ማርያምን እየጸለያችሁ እመቤቴ ሆይ እንደ ልጅሽ እንደ ቅዱስ ኤፍሬም እኔን ኃጢአተኛዋን ባሪያሽን ባርኪኝ በሏት፣ ትባርካችኋለች። እመቤታችን ከባረከቻችሁ ተወዳጅ ልጇ ይባርካችኋል። እመቤታችን ከወደደቻችሁ ተወዳጅ ልጇ ይወዳችኋል። አባ ጊዮርጊስ በአርጋኖን ምስጋናው እመቤቴ አንቺ ከወደድሽኝ ልጅሽ ይወደኛል ብሏል። በእውነትም እመቤታችን የባረከችው ሰው በልጇም ዘንድ የተባረከ ነው። እመቤታችን የወደደችው ሰው በተወዳጅ ልጇም ዘንድ የተወደደ ነው። በዚህ በኦሪት ዘፍጥረት በምዕራፍ 39 ቁጥር 5 ላይ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው፣ የእግዚአብሔርን በረከት በውጪም በግቢም ባለው ሁሉ ላይ ሆነ ተብሎ ተጽፏል። የግብፃዊ ቤት የተባለው የጲጢፋራ ቤት ነው። ጲጢፋራ ደግሞ ዮሴፍን ለባርነት በ20 ብር የገዛው የፈርዖን የዘበኞቹ አለቃ ነው። እንግዲህ እግዚአብሔር ዮሴፍን ባርኮት የዮሴፍ በረከት ጲጢፋራን የጲጢፋራን ቤት ሕይወት እንዲሁም በቤቱ ውስጥና ከቤቱ ውጭ ያሉ ነገሮችን ሁሉ ባርኮለት በበረከት ከሞላው በእውነት ጌታችንን የወለደች ወለላይቱ እመቤት ድንግል ማርያም ልጇን ባቀፈችበት ብሩካን ቅዱሳን እጆቿና በብርሃነ መስቀሏ ስትባርከን የእመቤታችን የቡራኪዋ በረከት በሕይወታችን ምን እንደሚፈጥር ምን እንደሚሰጠን አስቡት። እግዚአብሔር ስለ ዮሴፍ ብሎ ጲጢፋራንና ቤቱን ባርኳል። ታዲያ ጌታችን ስለ እመቤታችን ብሎኛል አይባርከንም? ይባርከናል። በእመቤታችን ጸጋ በረከት ሲባርከን የእመቤታችን ጸጋ በረከት እንደ ጲጢፋራ ሕይወታችንን፣ ቤታችንን፣ የኛ የሆነውን ሁሉ በበረከት ይሞላል። የሚገርመው እግዚአብሔር ጲጢፋራን በዮሴፍ በረከት የባረከው ጲጢፋራ ዮሴፍን አስጠግቶት አይደለም። ይልቁንም ጲጢፋራ ዮሴፍን በባርነት የገዛው ሰው ነው። ዮሴፍን ያላስጠጋው ይልቁንም በባርነት የገዛው ጲጢፋራ በዮሴፍ በረከት ከተባረከ እኛ በጸሎተ ማርያም የምንማጸናት ባርኪኝ የምንላት እመቤታችን እንዴት አትባርከንም? ልጇስ እንዴት በእናቱ በወለላይቱ እመቤት በድንግል ማርያም በረከት አይባርከንም? ይባርከናል። ስለዚህ እመቤታችን መለኮትን በዳሰሰችበት ልጇን ባቀፈችበት ብሩካን ቅዱሳን እጆቿና በብርሃን መስቀሏ እንድትባርካችሁ
ከፈለጋችሁ ጸሎተ ማርያምን እየጸለያችሁ እመቤታችንን ባርኪኝ በሏት፣ ተባርካችኋለች። 18ኛው የጸሎተ ማርያም ጥቅም እመቤታችንን ወደኛ የሚያመጣት የሚያቀርባት ጸሎት ነው። ጸሎተ ማርያም ስንጸልይ ሰላም ለኪ ብለን ለእመቤታችን ሰላምታ አቅርበን በጸሎተ ማርያም ስንጠራት እመቤታችን ወደኛ ትመጣለች። ሰላም ለኪን እየጸለይን እመቤታችንን ስንማጸናት ወደኛ ትቀርባለች። የተለያየ ገድለ ቅዱሳንን ስትመለከቱ ቅዱሳን ጸሎተ ማርያምን እየጸለዩ እመቤታችንን ሲማጸኗት ሲጠሯት በስውርና በአካል ወደ እነሱ ትመጣ ነበር። ጸሎተ ማርያምን እንዳቅማቸውና በዕድሜዋ ልክ 64 ጊዜ ሲጸልዩ እመቤታችን በስውር ብቻ ሳይሆን በአካል ተገልጣ ትታያቸው፣ ታናግራቸው፣ ተባርካቸው ነበር። ለቅዱሳን ጸሎተ ማርያም እመቤታችንን የሚጠሩበትና የሚያቀርቡበት ጸሎት ነው። እኛም ንስሐ ገብተን ከኃጢአት ርቀን ከቂም በጸዳ ልባችን ከውሸትና ከሐሜት በራቀ አንደበታችን ጸሎተ ማርያምን ብንጸልይ በእውነት እመቤታችን ወደኛ ትመጣለች፣ ወደኛ ትቀርባለች። ችግሩ እኛ ነን እመቤታችንን ወደኛ አላስቀርብ ያልናት እንጂ እሷ ቅርብ ናት። እኛ ነን እመቤታችንን ወደኛ እንዳትመጣ ያደረግናት፣ እሷ ወደኛ ትመጣለች። እንደነገርኳችሁ ቅዱስ ኤፍሬም ጸሎተ ማርያምን ሲጸልይ ነው እመቤታችን ወደ እርሱ የመጣችውና እሱን የባረከችው። ቅዱስ ያሬድም አባ ጊዮርጊስም ሌሎቹም አባቶች ጸሎተ ማርያምን ሲጸልዩ ነው እመቤታችን ወደ እነሱ የመጣችውና የቀረበቻቸው። ለዚህ ነው ጸሎተ ማርያም እመቤታችንን ወደኛ የምናቀርብበትና እመቤታችን ወደኛ የምትመጣበት ጸሎት የሆነው። የሆነ ነገር ሲገጥማችሁ፣ የሆነ ነገር ስትሆኑ ዝም ብላችሁ እመቤቴ ድረሽልኝ ከምትሉ ጸሎተ ማርያም ጸልዩና እመቤቴ ድረሽልኝ በሏት። ያኔ እንዴት እንደምትደርስላችሁ ታያላችሁ። እመቤታችንን ከሕይወታችሁ ያራቃችኋት እናንተም ከእመቤታችን የራቃችሁ ጸሎተ ማርያምን እየጸለያችሁ እመቤታችንን ቅረብኝ በሏት። እመቤታችንን ወደ እኔ ነይ በሏት፣ ትቀርባችኋለች፣ ወደ እናንተም ትመጣለች። እመቤታችንን ወደ ራሳችሁ ማቅረብ ከፈለጋችሁ፣ እመቤታችሁን ወደ እናንተ እንድትመጣ ከፈለጋችሁ ጸሎተ ማርያምን ጸልዩ። 19ኛ የጸሎተ ማርያም ጥቅም እመቤታችንን መጠየቂያ ነው። አንድ የእመቤታችን ልጅና ወዳጅ የሆነ ሰው እመቤታችንን በሕይወቱ እንድታደርግለት፣ እንድትፈጽምለት፣ እንድትገልጽለት የሚፈልግ ከሆነ እመቤታችንን የሚጠይቃት በጸሎተ ማርያም ነው። አባቶቻችን እመቤታችንን የሚጠይቋት በጸሎተ ማርያም ነው። ለምሳሌ በሆነ ጉዳይ ሱባኤ ገብታችሁ በቤታችሁ ታቅቦና ጸሎት ይዛችሁ እመቤታችንን መጠየቅ ከፈለጋችሁ ጸሎተ ማርያምን እየጸለያችሁ ጠይቋት። በጸሎተ ማርያም ጸሎት እመቤታችን መልስ ትሰጣችኋለች። የቀድሞ አባቶቻችን በሀገራችን ላይ፣ በቤተ ክርስቲያናችን ላይ፣ በሕዝባችን ላይ ፈተና፣ መከራ፣ እልቂትና ጦርነት እንዲመለስና ለምን እንደመጣ እመቤታችንን የሚጠይቁት በጸሎተ ማርያም ነው። ለምሳሌ ብዙዎቻችሁ በመተት ትሰቃያላችሁ። በመተት እድላችሁ ተወስዶ የመከራ የፈተና ሕይወት ትኖራላችሁ። ይህንን ክፉ ተግባር ማን እንደሰራባችሁ፣ ማን እንዳሰራባችሁ በጸሎተ ማርያም እመቤታችንን ብትጠይቋት ታውቃላችሁ። እከሌ ነው እከሊት ናት እያላችሁ ከምትጠራጠሩ ጸሎተ ማርያምን ብትጸልዩ ይገለጥላችኋል። ስለዚህ ጸሎተ ማርያም እመቤታችንን መጠየቂያ ነውና በጸሎተ ማርያም ጠይቋት። 20ኛው የጸሎተ ማርያም ጥቅም ጸሎተ ማርያም የሱባኤ ጸሎት ነው። ሱባኤ ስንገባ እንደ አቅማችን የምንጸልያቸው የተለያዩ ጸሎቶች አሉ። ከነዛ ውስጥ አንዱ ጸሎተ ማርያም ነው። ግን ብዙዎች የጸሎተ ማርያምን ጥቅምና ጸሎተ ማርያም በሱባኤ ጊዜ ከእመቤታችን መልስ እንደሚያመጣ እንዲሁም ጸሎተ ማርያም የሱባኤ ጸሎት መሆኑን ስለማያውቁ በሱባኤ ጊዜ ስራይ ብለው ጸሎተ ማርያምን አይጸልዩም። በተለይ እመቤታችንን በሱባኤ መጠየቅ ከፈለጋችሁ አንዱና ሁነኛው መጠየቂያ ጸሎት ጸሎተ ማርያም ነው። ሱባኤ ገብታችሁ ስለ ሕይወታችሁ፣ ስለ ችግራችሁ፣ ስለ የትኛውም ጉዳያችሁ እመቤታችንን በሱባኤ መጠየቅ ከፈለጋችሁ ጸሎተ ማርያምን በዕድሜዋ ልክ 64 ጊዜ በመቁጠሪያ እየጸለያችሁ ጠይቋት።
ስለ እውነት ነው የምላችሁ በአንድም በሌላም መልስ ትሰጣችኋለች ታሳውቃችኋለች ስለ ተዳር ሊሆን ይችላል ስለ ስራችሁም ሊሆን ይችላል ከመቤታችን ስለምትፈልጉት ነገር ሊሆን ይችላል እመቤታችን እንድታደርግላችሁ ስለምትፈልጉት ነገር ሊሆን ይችላል በአጠቃላይ ስለ ህይወታችሁ ሊሆን ይችላል በእነዚህና በሌሎች ጉዳዮች ሱባኤ በገዳም የሚሆን በቤታችሁ ገብታችሁ የምትጠይቁ ከሆነ በጸሎተ ማርያም ወይም በሰላም ለኪ ጠይቋት ሱባኤ ስትገቡ ጸሎተ ማርያምን ከበረታችሁ በእድሜዋ ልክ 64 ጊዜ ጸልዩ ካቃታችሁ 7 ጊዜ ወይም 21 ጊዜ ጸልዩ ሱባኤ ስትገቡ በሱባኤ እመቤታችንን ስትጠይቁ ጸሎተ ማርያምን እንዳትረሱ ምክንያቱም ጸሎተ ማርያም የሱባኤ ጸሎት ነውና ሱባኤ ላይ የምትጸልዩአቸው ጸሎቶች እንዳሉ ሆነው ነገር ግን የምትጠይቋት እመቤታችንን ስለሆነ እመቤታችንን በራሷ ጸሎት ራሷን ጠይቋት መልስ ታገኛላችሁ 21ኛው የጸሎተ ማርያም ጥቅም ጸሎተ ማርያም ፈዋሽና መድኃኒት የሆነ ጸሎት ነው የትኛውም ህመም ሊያማችሁ ይችላል ወይም ልጆቻችሁ ሊታመሙ ይችላሉ ስጋዊም ይሁን መናፍስታዊ ህመም ሊገጥማችሁ ይችላል ሲያማችሁ ጸሎተ ማርያምን ከጸለያችሁ አንደኛ ጸሎቱ መድኃኒት ነውና ይፈውሳችኋል ሁለተኛ እመቤታችን ትፈውሳችኋለች ምናልባት እንኳን የሚያማችሁ ስጋዊ ህመም ከሆነ እመቤታችን ከመድኃኒቱ ታገናኛችኋለች አባ ጊዮርጊስ በአርጋኖን ምስጋናው እመቤታችንን እመቤቴ ሆይ ልጅሽ መድኃኒት ነው አንቺ ደግሞ የመድኃኒቱ ብልቃጥ ነሽ ብሏታል በብልቃጥ የተመሰለችው የመድኃኒቱ መያዣ እመቤታችን ልጇ መድኃኒት ስለሆነ በልጇ ጸጋ ተፈውሰናለች እንዲሁም በተሰጣት ጸጋ ተፈውሰናለች በገዳም ያሉ አባቶችና እናቶች ሐኪማቸው እመቤታችን ናት ሲያማቸው እመቤታችንን ፈውሽኝ የሚሏት እንዲሁም የሚፈወሱት በጸሎተ ማርያም ነው ህመማችሁ ለጸጋ ካልተሰጣችሁ በስተቀር ጸሎተ ማርያም ለየትኛውም ህመም ፍቱን መድኃኒት ነው ፈዋሽ ጸሎት ነው ጸሎተ ማርያም የጸለያችሁበት ውሃ ፈዋሽ ጸበል ይሆናል ጸሎተ ማርያም የጸለያችሁበት የወይራ ዘይት ፈዋሽ ቅባ ቅዱስ ይሆናል እናንተንም ልጆቻችሁንም ሲያማችሁ ጸሎተ ማርያም ጸልያችሁ እመቤታችንን ዳብሽን በሏት ትዳብሳችኋለች ትፈውሳችኋለች ለምሳሌ የራሴን ልንገራችሁ ወይናምባ ማርያምም አያቱ ዮሐንስም ሳጠምቅ በሮቶ ውሃ ስሞልተን ጸሎተ ማርያምን ጸልየን እመቤታችንን ባርኪልን ብለን ነው የማጠምቀው ውጭ ሀገርም ጠበል ሳጠምቅ በቦታው ጸበል የለም ውሃው ላይ ጸሎተ ማርያምን አድርሽልን ማጠምቀው ያ ሁሉ ሰው የሚፈወሰው ከክፉ መናፍስትም የሚላቀቀው በጸሎተ ማርያም ጸሎት ነው እኔ በግሌ እመቤታችንን የምማጸናት አንድም በጸሎተ ማርያም ነው ጀምሬ ፈጽሚልኝ የምላት በህይወቴም በአገልግሎቴም አግዢኝ ነይልኝ ቅረቢኝ የምላት በመንገዴ አትለኝ የምላት ጸጋሽን በረከትሽን ስጪኝ የምላት በጸሎተ ማርያም ነው ሌሎቹ ጸሎቶች እንዳሉ ሆነው በአጠቃላይ ሁሉን ነገር የምለምናት አንድም በጸሎተ ማርያም ነው እኔ በጸሎተ ማርያም ስለተጠቀምኩ ነው እናንተም በጸሎተ ማርያም እንድትጠቀሙ ስለ ጸሎተ ማርያም ጥቅም በዚህ መልኩ በሰፊው የነገርኳችሁ የወለላይቱ እመቤት ልጆች ሌላው አደራ የምላችሁ ጸሎተ ማርያምን ወይም ሰላም ለኪን ጸሎት በቃላችሁ